የማቴዎስ ወንጌል ምዕራፍ 3 ወበውእቱ መዋዕል በጽሐ ዮሐንስ መጥምቅ እንዘይሰብክ በገዳመ ይሁዳ ዘዮርዳኖስ ከመ ናዝራዊ ይሰመይ ወልድየ ብሎ ነበርና ናዝራዊ በተባለበት ወራት ቦአ ናዝሬተ ብሎ ነበርና ናዝሬት በገባበት ወራት 25ቱን ዘመን አንድ ወገን አድርጎ ወበውእቱ መዋዕል አለ። በዮሐንስ 40ውን ቀን እንዳንድ ቀን አድርጎ ወአመሳኒታ እንዳለ አንድም ወተወሊዶ ብሎ ነበርና ሥጋ በሆነበት ወራት አንድም ለዮሐንስ 30 ሲመላው ለጌታ መንፈቅ ሲቀረው በዚያ ወራት የዮርዳኖስ አውራጃ በምትሆን በይሁዳ ምድረ በዳ ዮሐንስ መጥምቅ እያስተማረ ደረሰ። በገዳም አለ ቦታው ነውና፣ አንድም በገዳም እንጨት ሰባሪ ውሃ ቀጅ አይታጣምና፣ አንድም በገዳም ጾር ይቀላል ለወጣንያን አብነት ለመሆን፣ በገዳም ጾር ይጸናል ለፍጹማን አብነት ለመሆን። አንድም ገዳም የአይሁድ ልቡና ነው። በገዳም እህል ተክል እንዳይገኝ በአይሁድም ልቡና ምግባር ሃይማኖት አይገኝምና። አንድም ኢሳይያስ ቃለ አዋዲ ዘይሰብክ በገዳም ብሎ የተናገረልኝ እኔ ነኝ ሲል እንዘይብል ነስሑ እስመ ቀርበት መንግሥተ ሰማያት መንግሥተ ሰማያት በልጅነት ልጅነት በሃይማኖት ልትሰጥ ቀርባለችና እመኑ እያለ እያስተማረ ደረሰ። እስመ ዝንቱ ውእቱ ዘተብሂለ በኢሳይያስ ነቢይ እንዘይብል ቃለ አዋዲ ዘይሰብክ በገዳም በገዳም የሚያስተምር አዋጅ ነጋሪ ተብሎ በኢሳይያስ ቃል የተነገረለት ይህ ዮሐንስ ነውና። ቃለ አዋዲ አእዋዴ ቃል ይላል። ትምህርቱን ከዚያም የሚያዳርስ ማለት ነው። ቃል አዋዲ ይላል። ይህንንም ቃል ዘይኬልህ በገዳም ብሎ ሊቁ ወስዶታል። ወይብል ሲሁአ ፍኖቶ ለእግዚአብሔር የእግዚአብሔርን መንገድ ጥረጉ፣ ወርቱአ ግበሩ መጽያህቶ ጥርጊያውን የቀና አድርጉ እያለ በማስተማር ደረሰ። ንጉሥ በመጣ ጊዜ ተራራው ኮረብታው ተንዶ ጎድጓዳው መልቶ ስሩ ተነቅሎ ደንጊያው ተለቅሞ ለፈረስ ለሰረገላ እንዲመች ተደልድሎ ይቆያልና በዚያ ግስ ተናገረው። የእግዚአብሔር ማደሪያ ሰውነታችሁን ከኃጢአት ከጣዖት ንጹሕ አድርጉ። ወልብሱ ለዮሐንስ ኮነ እምፀጉረ ገመል። ዮሐንስማ እንዲህ ብሎ ማስተማሩ ነገሥታት እንጂ ካባ ላንቃ ያልብሱኝ ብሎ ነው ትሉኝ እንደሆን ይህ ለሥጋውያን ነው። እሱ ግን መንፈሳዊ ነውና ይህን አይሻም። ዮሐንስስ የሚለብሰው የገመል ጠጉር ነበር። ገመል ምን ጠጉር አላትና ቢሉ ከጋማዋ ከጅራቷ ቢፈልጉ አይታጣም። ልብሱን ሲል ወንበዴ ይጣላዋል ብላ እናቱ ያን አሰርታ አልብሳው ነበርና። አንድም ገመል በቀለኛ ናት። አጥብቆ የመታትን እስከ 6ና እስከ 7 ዓመት አትዘነጋም። ባጥ ብላ ትረግጠዋለች። ስፍራ ሲመቻት ገደል ገፍታ ትጥለዋለች። እሱም ወይወድይዎሙ ውስተ እቶነ እሳት የምትል ሕገ በቀል ወንጌልን አስተምራለሁ ሲል አንድም
ገመል ሁለት ግብር አላት፣ የሚበላና የማይበላ። እንደ ላምና እንደ በሬ ምንዛህ ታወጣለች። እንደ ፈረስ እንደ በቅሎ ሰኮናዋ ጽፉቅ ነው። እስመ ገመል ጽፉቅ ሰኮናሁ ወያመሰኩ እንዲል እሱም ሕገ አሕዛብ ወሕዝብ ወንጌልን አስተምራለሁ ሲል፣ አንድም ገመሎ የሚባል ዕፅ አለ። ቆርጠው አድርቀው ከባሕር የጣሉት እንደሆን ጭረት ይወጠዋል። ያን ታታ አልብሰዋለች። ለጊዜው ኑሮው በገዳም ነውና ልብሱን ሲል ወንበዴ እንዳይጣላው ነው። ፍጻሜው ግን ለምእመናን አብነት ለመሆን ተርታ ልብስ ለብሳችሁ አልባሌ መስላችሁ ኑሩ ለማለት። ወቅናቱ ዘአዲም ውስተ ሐቁየሁ ዮሐንስማ እንዲህ ብሎ ማስተማሩ ነገሥታት እንጂ የወርቅ ዝናር ያስታጥቁኝ ብሎ ነው ትሉኝ እንደሆን ይህ ለሥጋውያን ነው። እሱ ግን መንፈሳዊ ነውና ይህን አይሻም። እሱስ ወገቡን የሚታጠቅበት አረብ ነበር። ያ ከደመ ነፍስ የተለየ እንደሆን እሱም ከሥጋዊ ከደማዊ ግብር ልዩ ነኝ ሲል ይህን አስቀድሞ ከደመ ነፍስ ይለዩታል። ከውሃ ይነክሩታል፣ ኋላ ጠጉሩን ይመልጡታል፣ ያለፉታል፣ ቀለም ያገቡታል። ከደመ ነፍስ እንዲለዩት መክሮ አስተምሮ ከሥጋዊ ከደማዊ ግብር ይለያቸዋል። ከውሃ እንደ መንከር ያጠምቃቸዋል፣ ያስተምራቸዋል። እንደ ማልፋት ምግባር ሃይማኖት ያሰራቸዋል። ቀለም እንደ ማግባት ጸጋ ክብር ያሰጣቸዋል። ዮሐንስ ግን እንዲህ ማድረጉ ፍትወት እንስሳዊት በባሕርዩ እያለች በገቢር እንዳላወረዳት ያጠይቃል። ወሲሳዩ አንወጣ ወመዓረ ገዳም ዮሐንስማ እንዲህ ብሎ ማስተማሩ ነገሥታት እንጂ ጣቦ ጋቦ ዶሮ ስቅስቆ ያብሉኝ ብሎ ነው ትሉኝ እንደሆን ይህ ለሥጋውያን ነው። እሱ ግን መንፈሳዊ ነውና ይህን አይሻም። ምግቡም አንወጣ የሚባል ቅጠል ደቁሶ ጨው ነስንሶ ነበር። አንድም አንወጣ በልሳነ አቴና ቀምሲስ ይለዋል። በእኛም ሰበቦት የጋጃ ማር ይባላል። ወመዓረ ገዳም አለ ወመዓረ ገዳም አለ የማጓ ማር ይሏል። አንድም አንበጣ ይላል በቁሙ። አንበጣውን ይበላው ነበር። በአረቡ እልጀራድ ይላል አንበጣ ሲል በዘመኗ እያሉ እንድታልፍ ለማጠየቅ ኦሪትን አይጠብቋትም ነበር። በ8 ቀን ግዘሩ የምትለውን ኢያሱ በ40 ዘመን ገዝሯል። ሶምሶን ከአፈ አንበሳ መዓር አግኝቶ ተመግቧል። ከመንሰከ አድግ ውሃ ጠጥቷል። ኤልያስም በአፈ ቋዕ ሥጋ እየመጣለት ይበላ ነበር። ዮሐንስም በቁሙ አንበጣውን ይበላው ነበር። ወመዓረ ገዳም ባለው ወመዓረ ጸደና ይላል የጣዝማ ማር። ይህንም ሊቁ አንበጣ ዘይቤ ልዕልና ስብከቱ ይእቲ መዓር ዘይቤ ጣዕመ ስብከቱ ይእቲ ብሎ ተርጉሞታል። ወየሐውሩ ሀቤሁ ኩሎሙ ሰብአ ይሁዳ ወኢየሩሳሌም ወኩሉ አድያሚሃ ለዮርዳኖስ። በኢየሩሳሌም በይሁዳና በዮርዳኖስ አውራጃ ያሉ ሰዎች ሁሉ ከሱ ዘንድ እየሄዱ ወያጠምቆሙ ለኩሎሙ በፈለገ ዮርዳኖስ እንዘ ይትአመኑ ኃጣውኢሆሙ ኃጢአታቸውን እየነገሩት በዮርዳኖስ ያጠምቃቸው ነበር። እገሌ ተጠመቅ በማየ ንስሐ ከመ ትኩን ረድኦ ለክርስቶስ እያለ
ጥምቀት ከሦስት ወገን ነው። መዝገበ ውሉድ ፍቁራን የምትባል የጌታ ጥምቀት፣ ጥምቀተ ዮሐንስ፣ ጥምቀተ አይሁድ። ጥምቀተ አይሁድና ጥምቀተ ዮሐንስማ አንድ አይሆንም፣ ሁሉም ልጅነት አያሰጥ ቢሉ አንድ አይደለም። ከሰውነታቸው ሰውነቱ እንዲበልጥ ከጥምቀታቸውም ጥምቀቱ ይበልጣል። አንድም 8 ወገን ነው። 4ቱ ምሳሌ፣ 4ቱ አማናዊ። ምሳሌ አጥመቃ ለምድር በማያ አይህ ወለኩሎሙ አበዊነ አጥመቆሙ ሙሴ በደመና ወበባሕር ወተጠምቃ እገሪሆሙ ለካህናት ያለው ጥምቀተ ዮሐንስ ይህ ምሳሌ ነው። 4ቱ አማናዊ መዝገበ ውሉድ ፍቁራን የምትባል የምታሰኝ የጌታ ጥምቀት አንስሐ ደመ ሰማዕት ባሕረ እሳት ወሶበ ርእየ ብዙኃነ አሕዛብ እምፈሪሳውያን ወሰዱቃውያን እንዘ ይመጽኡ ውስተ ጥምቀቱ ጽሚተ። ከጸሐፍት ከፈሪሳውያን ወገን ብዙ ሰዎች ጻድቃን መስለው ኃጢአታቸውን ሰውረው አልባሌ መስለው ተርታ ልብስ ለብሰው የወሪትን መፍረሻ የወንጌልን መታነጫ እናያለን ብለው እሱ ወደሚያጠምቅበት ሲመጡ ባየ ጊዜ እስራኤል አይደሉም ስለምን አሕዛብ አላቸው ቢሉ ስለ ብዛታቸው፣ አንድም በጸያፍ የገባ ግብረ አሕዛብ ይሰራሉና በአባታቸው በፋሬስ ፈሪሳውያን በሳዶቅ ሰዱቃውያን ተብለዋል። በአባትም ስም መጠራት ልማድ ነው። በኤቦር ዕብራውያን በይሁዳ አይሁድ እንደተባሉ ወይቤሎሙ ኦ ትውልደ አራዊተ ምድር መኑ አመረክሙ ትጉየዩ እመቅሰፍት ወእመንሱት ዘይመጽእ። እናንት የእፍኝት እባብ ልጆች በነፍስ በሥጋ ከሚመጣው መከራ ትድኑ ዘንድ ማን ነገራችሁ? እመቅሰፍት ወእመንሱት ወእመዓት ዘይመጽእ ይላል። በጥጦስ በሐሳዌ መሲሕ በምጽአት ከሚመጣው መከራ ትድኑ ዘንድ ማን ነገራችሁ? ሊማሩለት እንዳልመጡ ያውቅ የለምን ቢሉ የማይጠቀም ከጉባኤው አይመጣምና። አንድም የሹም ሰነፍ ባይለፈልፍ እንዲሉ ንግር ወይታርምም ብሎታልና አባቶቻቸው ወደው ባወጡት ስም ትውልደ አራዊተ ምድር አላቸው። ወንድማቸው ዮሴፍን ሽጠው በልተው እኩይ አርዌ እኩይ በልዖ ብለው ነበርና ትውልደ አራዊተ ምድር አላቸው። አርዌ ገሞራዊት ናት። አፈ ማህፀኗ ጠባብ ነው። አርዌ ያላት አርዌ ገሞራዊት ናት። አፈ ማህፀኗ ጠባብ ነው። ዘሩን በአፏ ትቀበለዋለች፣ አባለ ዘሩን ቆርጣ ታስቀረዋለች። በጽንስ ጊዜ አባት ይሞታል። በሚወለዱበትም ጊዜ አፈ ማህፀኗ ጠባብ ነውና ሥጋዋን በልተው ሆዷን ቀደው ይወጣሉ። በዚህ ጊዜ እናት ትሞታለች። እኒህም እንደ አባት የሚሆኗቸው ነቢያትን እንደ እናት የሚሆኗቸው ሐዋርያትን ገድለዋልና። ኢየሩሳሌም እንተ ትቀትሎሙ ለነቢያት ወትውየግሮሙ ለሐዋርያት ለተፈነው ሀቢሃ ብሎ እንዲያመጣው ግበሩኬ እንከ ፍሬ ሰናየ ዘይደልወክሙ ለንስሐ። ከእንግዲህስ ወዲህ ለማመን የሚያበቃችሁን ሥራ ስሩ። ወይምሰልክሙ ዘታመስጡ በብሂለ ዘትብሉ አብ ብነ አብርሃም
አብርሃምን ያህል አባት ሳለን ትውልደ አራዊተ ምድር ይለናል በማለት ትውልደ አራዊተ ምድር ከመባል የምትድኑ አይምሰላችሁ እንዲሉት አውቆ አመጣ። እንዲሉትም አውቆ ማምጣት ልማድ ነው። ብፁዓን እያለ ሲያስተምር ሰምተው ኦሪትን ነቢያትን ሊያሳልፋቸው መጥቷል እንዲሉት አውቆ ኢይምሰልክሙ ዘመጻእኩ እስአሮሙ ለኦሪት ወለነቢያት ዘእንበለ ዳእሙ ከመ እፈጽሞሙ እንዳለ ወኢትውህቦ ለጻድቅከ ይርአይ ሙስና ቢላቸው ይህንማ ዳዊት የተናገረው ለራሱ አይደለምን እንዲሉ ታውቆ ታበውሁኒሁ ኦ ሰብ ታበውሁነሁ ኦ ሰብ ንንግርክሙ ክሱተ በእንተ ዳዊት ርእሰ አበው ቀደምት ከመሂ ሞተ ወተቀብረ እንዳለ ከዚህም እንዲህ አለ እብለክሙ ከመ ይክል እግዚአብሔር እምእላንቱ አእባን አንስኦ ውሉድ ለአብርሃም እግዚአብሔር ለአብርሃም ከነዚህ ከአሕዛብ ልጅ ማስነሳት አቅሞ ውሉድ ይላል። መተካት እንዲቻለው ይቻለዋል ብዬ ነግራችኋለሁ። አንስኦ ውሉድ ይላል። እላንቱ አላቸው አሁን ያሉ በመካከል ነውና ኋላ ብሔረ ጌርጌሴኖን ገባ ብሎ እንዲያመጣው አይባን አላቸው ደንጃ ያመልካሉና። አንድም ይቡስ ነው ይቡሳነ አእምሮ ናቸውና። ቆሪር ነው ቆሪራነ አእምሮ ናቸውና። ክቡድ ነው ክቡዳነ አእምሮ ናቸውና። እስመናሁ ተሰይመ ማህፄ ውስተ ጉንደ ዕፀው ይንበር ምሳር አጽቁን ከግንዱ ይለይ ተቃጥቷልና ማለት የእናንተን ልጅነት ከአብርሃም አባትነት ሊለይ ሥልጣነ እግዚአብሔር ተቃጥቷልና። ኢይምሰልክሙ በብሂለ ዘትብሉ ላለው ወንጌል ሕገ አሕዛብ ወሕዝብ ሁና ተሰርታለችና እብለክሙ ከመ እግዚአብሔር ይክል አንስኦ ውሉድ ላለው መለኮት ከሥጋ ተዋህዷልና። መኑ አመረክሙ ላለው ክፉን ሕሊና ከበጎ ሕሊና ሊለይ ሥልጣነ ክህነት ተቃጥቷልና። ግበሩኬ እንከ ፍሬ ሰናየ ዘይደልወክሙ ለንስሐ ላለው ለኩሉኬ ዕፅ ዘኢይፈርድ ፍሬ ሰናየ ይገዝምዎ በውስተ እሳት ይወድይዎ በጎ ፍሬ የማያፈራውን ዕፅ ሁሉ ይቆርጡታል፣ በእሳት ያቃጥሉታል። በእኔ ትምህርት አምኖ በጎ ሥራ የማይሠራውን ሰው ሁሉ ነፍሱን ከሥጋው ይለዩታል፣ በገሃነም ሥቃይ ያመጡበታል። አንሰኬ አጠምቀክሙ በማይ ለንስሐ በዚህ ያልተያያዘ በሉቃስ የተያያዘ ነው። ባለጸጎች መጥተው ምንተ ንግበር አሉት። ዘቦ ክልኤ ክዳናት የሃብ አሃደ ለዘአልቦቱ ወዘሂ ቦ እክል ከማሁ ለይግበር አላቸው። ኃጥአን መጸብሃን መጥተው ምንተ ንግበር አሉት። አልቦ ፍድፋዴ ዘትገብሩ እምዘተአዘዝክሙ አላቸው። አንበሳ ወደቅ፣ የወርቅ ተኩስ፣ የግምጃው መከንጃ፣ የላሙ መንጃ እያሉ የሚወስዱት አላቸውና የደል ጭፍራ መጥተው ምንተ ንግበር አሉት። ኢትተአገሩ ወኢትሂዱ መነሂ አላ ንበሩ በበሲሳይክሙ አላቸው። ዮሐንስ እንዲህ ብሎ ማስተማሩ ክርስቶስ እንጂ ቢሆን ነው ብለዋል። እኔስ ለጠጅ ብርሌን ለልብስ ገላን እንዲያጥቡለት ለሱ ጥምቀት በሚያበቃ ጥምቀት አጠምቃችኋለሁ። ለሱ
ተአምኖ ኃጣው በሚያበቃ ተአምኖ ኃጣው አስተምራችኋለሁ እንጂ ክርስቶስ አይደለሁም። ወዘይመጽእ እምድኅሬየ ውእቱ ይጸንዕ እምኔየ ከኔ በኋላ የሚመጣው እሱ ከኔ አስቀድሞ የነበረው ነው አለ። የባሕርይ አምላክ ነው። ዘእይደልወኒ እጹር አሳእኖ ጫማውን ልይዝ የማይገባኝ የንጉሥን የንግሥትን ጫማ ትበቃለህ ያላሉት ሰው አይዝምና። አንድም ባሕርዩን ልመረምር ከማይቻለኝ፣ አንድም እሱ ከሚያደርገው ከተአምራቱ ከትሩፋቱ አንዱን ላደርግ ከማይቻለኝ፣ አንድም አሳእነ መርገምን ከምዕመናን ለአንዱ አርቅለት ዘንድ ከማይቻለኝ ከኔ አስቀድሞ የነበረ ነው። ውእቱሰ ያጠምቀክሙ በመንፈስ ቅዱስ ወበእሳት እሱ ግን በእጀ ብትሉ በመንፈስ ቅዱስ በእጀ ባትሉ በገሃነመ እሳት ያጠምቃችኋል። ገሃነምሰ ምድር ይእቲ እንተ ኢትመልእ ማየ እንዲል። አንድም በመንፈስ ቅዱስ እሳትነት ያጠምቃችኋል። መንፈስ ቅዱስን እሳት አለው። እሳት ምሉእ ነው፣ መንፈስ ቅዱስም ምሉእ ነውና። እሳት በምልአት ሳለ ቡላድ ካልመቱ አይገለጽም። መንፈስ ቅዱስም ቋንቋ ሲያናግር ምስጢር ሲያስተረጉም እንጂ አድሮ ሳለ አይታወቅምና። እሳት ከቡላዱ ሲወጣ በመጠን ነው፣ ኋላ በእንጨት እያቀጣጠሉ ያሰፉታል። መንፈስ ቅዱስም በጥምቀት ሲሰጥ በመጠን ነው፣ ኋላ በሥራ ያሰፋፉታል እንጂ። እሳት ጣዕም መዓዛን ያመጣል፣ መንፈስ ቅዱስም ጣዕመ ጸጋን መዓዛ ጸጋን ያመጣልና። እሳት በመጠን ቢሞቁት ሕይወት ይሆናል። ከመጠን አልፎ የሞቁት እንደሆነ ግን ያቃጥላል። መንፈስ ቅዱስም በሚገባ በተጻፈው የመረመሩት እንደሆን ሕይወት ይሆናል። በማይገባ ከተጻፈው ወጥቶ የመረመሩት እንደሆን ግን ይቀስፋልና። እሳት በላኢ ለአማጽያን ለእለ ይክህዱ ስሞ እሳት ማህየዊ ለርቱዓነ ልብ ለእለ ይገብሩ ፈቃዶ እንዲል። እሳት ያቀረቡለትን ሁሉ ያቃጥላል። መንፈስ ቅዱስም ሕዝብ አሕዛብ የጸለዩትን ጸሎት ያቀረቡትን መሥዋዕት ይቀበላልና። እሳት ውሃ ገደል ካልከለከለው ሁሉን ላጥፋ ቢል ይቻለዋል። መንፈስ ቅዱስም ቸርነቱ ካልከለከለው ሁሉን ላጥፋ ቢል ይቻለዋልና። እሳት ዱር ይገልጻል፣ መንፈስ ቅዱስም ምስጢርን ይገልጻልና። እሳት የበላው መሬት ለእህል ለተክል ይመቻል። መንፈስ ቅዱስም ያደረበት ሰውነት ለገድል ለትሩፋት ይመቻልና። እሳት ከዛህላቸው ሳይሳተፍ ሰባቱን ማዕድናት ያጸራቸዋል። መንፈስ ቅዱስም ከግብራቸው ሳይሳተፍ ሁሉን ያነጻልና። ይእቲ ታነጽህ ወኢትረስህ እንዲል። እሳት ካንዱ ፋና 50-60 ፋና ቢያበሩለት ተከፍሎ የለበትም። መንፈስ ቅዱስም ተከፍሎ ሳይኖርበት እስከ ምጽአት ድረስ ሲሰጥ ይኖራልና። ይእቲ ትሁር ወኢትቀብል እንዲል። በእሳት ቀድሞ 70 ሰዶምን 70 ገሞራን ከእስራኤል አንዱን ኅብር አጥፍቶበታል። ለመዓት እንጂ ለምሕረት አልተፈጠረም እንዳይሉ ለምሕረትም እንደተፈጠረ ለማጠየቅ። አንድም ሸክላ ሰሪ ሰርታ ስትጨርስ ነቅ ያገኘችበት እንደሆን እንደገና መልሳ ከስክሳ በውሃ ለውሳ በእሳት ታድሰዋለች። ተሐድሶም በመንፈስ ቅዱስ ነውና። ዛቲ እሳት እንተኮነ ይትአጸፋ አዳም እንበለ ይትአዶ ትእዛዘ እግዚአብሔር ፈጣሪሁ አመነበረ ውስተ ገነት።
ወሶበ በልዓ እምፀዕልወት ተዓርቀ ወኢረከባ እስከነ መጻ አዳም ዳግማዊ ወአልበስወ እንውመ እማይ ወመንፈስ ቅዱስ እንዲል ዘመስኤ ውስተ እዴሁ ዘወቱ ያነጽህ አውደ እክሉ ፍሬውን ከገለባ የሚለይበት መንሽ በእጁ ተይዞ ያለ ወያስተጋብእ ስርናዮ ውስተ መዛግብቲሁ ፍሬውን ከገለባው ለይቶ በሪቅ በጎታ በጎተራ የሚሰበስብበት ወሐሰሮሰ ያውይ በእሳት ዘይጠፍእ ገለባውን ግን በማይጠፋ እሳት የሚያቃጥል እሱ ያጠንቀክሙ በል። ወደ ወርቅ ሂዶ ዘይጠፍእ አለ። አንድም ዘመስኤ ውስተ እዴሁ ጣቱ ሶስት ነው ቢሉ የሶስትነት መያዣው የአንድነት፣ ሁለት ነው ቢሉ ንዑና ሁሩ የሚልበት ስልጣን ገንዘቡ የሚሆን ዘቦቱ ያነጽህ አውደ እክሉ ዘውእቱ ፍጥረተ ሰብእ ብሎ ወስዶታል ሊቁ። ጻድቃንን ከኃጥአን የሚለይበት ወያስተጋብእ ስርናዮ ውስተ መዛግብቲሁ ጻድቃንን ከኃጥአን ለይቶ በመንግሥተ ሰማይ የሚያኖርበት መዛግብት ብሎ አበዛ በብዙ ወገን ትወረሳለችና። እስመ ውስተ ቤተ አቡየ ብዙኅ ማኅደር ወምዕራፍ ቦቱ እንዲል ወሐሰሮሰ ያውይ በእሳት ዘይጠፍእ ኃጥአንን ከጻድቃን ለይቶ በገሃነም ስቃይ የሚያጸናበት ስልጣን ገንዘቡ የሚሆን አንድም ክፉውን ሕሊና ከበጎው ሕሊና የሚለይበት ስልጣነ ክህነት ገንዘቡ የሚሆን ወስርናዮሰ በጎውን ሕሊና ከክፉ ሕሊና ለይቶ በመንፈስ ቅዱስ የሚያስጠብቅበት እሱ በመንፈስ ቅዱስ እሳትነት ያጠምቃችኋል። መዛግብት ብሎ አበዛ ስለ ሀብቱ ብዛት። ወሐሰሮሰ ክፉውን ሕሊና ከበጎ ሕሊና ለይቶ በቀኖና የሚያጠፋበት ስልጣነ ክህነት ገንዘቡ የሚሆን እሱ በመንፈስ ቅዱስ እሳትነት ያጠምቃችኋል። ወአሚሃ መጻ እግዚእ ኢየሱስ እምገሊላ ውስተ ዮርዳኖስ ከመ ይጠመቅ እምዮሐንስ ለጌታ 30 ሲመላው ለዮሐንስ መንፈቅ ሲያልፈው ያን ጊዜ ጌታ በዮሐንስ እጅ ይጠመቅ ዘንድ ከገሊላ ወደ ዮርዳኖስ መጣ። አንድም ሰው ሰብስቦ በማያጠምቅበት ጊዜ መጣ። አብ በደመና ዝንቱ ውእቱ ወልድየ ብሎ ሲመሰክር መንፈስ ቅዱስ በአምሳለ ርግብ ወርዶ ከራሱ ላይ ሲቀመጥ አንድነት ሦስትነት ይታወቃልና ያን ጊዜ ጌታ ከገሊላ ወደ ዮርዳኖስ መጣ አለ። ምን ነው ባሪያ ወደ ጌታው ይሄዳል እንጂ ጌታ ወደ ባሪያው ይሄዳልን? ባሪያ በጌታው እጅ ይጠመቃል እንጂ ጌታ በባሪያው እጅ ይጠመቃልን ቢሉ ጌታ መምጣቱ ለትሕትና ነው እንጂ ለልዕልና አይደለምና። አንድም ለአብነት ጌታ ዮሐንስን መጥተህ አጥምቀኝ ብሎት ቢሆን ዛሬ ነገሥታት መኳንንት መጥታችሁ አጥምቁን ባሉ ነበርና ሂዳችሁ ተጠመቁ ለማለት አብነት ለመሆን ሂዳችሁ ተጠመቁ ለማለት አብነት ለመሆን ጥምቀቱን በዮርዳኖስ ያደረገው ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት ባሕርኒ ርእየት ወጎየት ወዮርዳኖስኒ ገብአ ድኅሬሁ ርእዩከ ማያት እግዚኦ ርእዩከ ማያት ወፈርሁ ተብሎ ተነግሯል። ምሳሌም ዮርዳኖስ ከላይ ነቁ አንድ ነው፣ ዝቅ ብሎ በደሴት ይከፈላል፣ ከታች ወርዶ ይገናኛል። ዮርዳኖስ ከላይ ነቁ አንድ እንደሆነ የሰው ሁሉ ነቁ አንድ አዳም ነው፣ ዝቅ ብሎ በደሴት እንዲከፈል
እስራኤል በግዝረት አሕዛብ በቁልፈት ተለያይተዋል። ከታች ወርዶ በወደብ እንዲገናኝ ሕዝብና አሕዛብ በክርስቶስ በጥምቀት አንድ ሆነዋልና። አንድም አብርሃም ለ5ቱ ነገሥተ ሰዶም ረድቶ 4ቱን ነገሥተ ኮሮዶ ጎሞር ድል ነስቶ ሲመለስ ደስ ቢለው በመዋዕልየኑ ትፌኑ ቃለከ ወሚመ ታርእየኒሁ ኪያሃ ዕለተ አው አልቦ አለ። እሱንስ አታየውም ምሳሌውን ታያለህና ሁር እድወ ለዝንቱ ዮርዳኖስን ተሻግረህ ሂድ አለው። ዮርዳኖስን ተሻግሮ ቢሄድ መልከጼዴቅ ኅብስተ አኮቴት ጽዋዐ በረከት ይዞ ተቀብሎታል። አብርሃም የምእመናን፣ ዮርዳኖስ የጥምቀት፣ መልከጼዴቅ የቀሳውስት። ጽዋዐ በረከት ኅብስተ አኮቴት ጽዋዐ በረከት የሥጋው የደሙ። አንድም ኢዮብ ከዚህ ተጠምቆ ከደዌው ድኗል። ኢዮብ የአዳም ደዌ የመርገመ ሥጋ የመርገመ ነፍስ። ዮርዳኖስ የጥምቀት ምሳሌ። አንድም እስራኤል ዮርዳኖስን ተሻግረው ምድረ ርስት ገብተዋል። ምዕመናንም አምነው ተጠምቀው ገነት መንግሥተ ሰማያት ገብተዋልና። ኤልያስ ዮርዳኖስን ተሻግሮ ገነት አድርጓል። ምዕመናንም አምነው ተጠምቀው ገነት መንግሥተ ሰማያት ለመግባታቸው። አንድም የኤልሳ ደቀ መዛሙርት ጸበበነ ማኅደር ንዑ ንግዝን ዕፀ ወንህንጽ ካልአ ማኅደረ ብለው ሄዱ። እሱም መምህረ ትሕትና ነውና አብሯቸው ሄደ። ከደቀ መዛሙርቱ አንዱ ሲቆርጥ ምሳሩ ከዛቢያው ወድቆ ከባሕር ገባበት። ዝኒ ህቡይ እግዚእየ ጌታዬ ጥንቱን የተውሶ ያውም ጠፋ ተጨርሶ አለው። የገባበትን አሳየኝ አለው። አሳየው። ቅርፍተ ዕፅ ቀርፎ አመሳቅሎ ቢመታው መዝገጥ የማይቻለው ቅርፍተ ዕፅ ዘግጦ መዝገጥ የሚገባውን ብረት ይዞት ወጥቷል። እንደዚህም ሁሉ ሞት የማይገባው መለኮት ሙቶ ሞት የሚገባው አዳምን ለማዳኑ ምሳሌ። ጥምቀቱንም ሽቶ አላደረገውም። አኮ ፈቂዶ ለተጠምቆ አላ ከመየሃበነ ሱታፌ ንጽሕ እንዲል በመጠመቁም ጸጋ ያገኘበት አይደለም። አኮ ዘረከበ ጸጋ በተጠምቆቱ አላ ከመያብርህ መካናተ ወያሃይል ማያተ ለእለሃለወሙ ይጠመቁ ውስቴታ እንዲል ዮርዳኖስን ብርሂት ማኅፀን ለማድረግ ለጥምቀት ኃይል ለመስጠት ነው እንጂ። አንድም ዮርዳኖስ በበጋ የማይጎድል በክረምት የማይተርፍ ማዕከላዊ ውሃ ነው። የጌታም ጥምቀቱ እኛን ከመጥቀም በላይ እሱን ከመጥቀም በታች ነውና። ዳግመኛ በባሕረ ጥብርያዶስ ላይ የሚሄድ ውሃ ነው። አባይ በጣና ላይ እንዲሄድ የጌታም ጥምቀት ከእኛ ጥምቀት በላይ ነውና። አንድም ብዙ ንዑሳን አንቂት ይገቡበታል። እሱ ያበረታቸዋል እንጂ እነሱ አያበረቱትም። የጌታም ጥምቀት ለእኛ ጥምቀት ኃይል ጽንዕ ይሆናል እንጂ የእኛ ጥምቀት ለጌታ ጥምቀት ኃይል ጽንዕ አይሆንምና። አንድም ንዕማን ከዚህ ተጠምቆ ከደዌው ተፈውሷል። ንዕማን የአዳም ደዌ የመርገመ ሥጋ የመርገመ ነፍስ። ዮርዳኖስ የጥምቀት ምሳሌ። ኢዮብ ንዕማን ጌታ የተጠመቁበት ወደቡ አንድ ነው። ትንቢቱን አውቆ አናግሯል። ምሳሌውንም እንጂ አውቆ አስመስሏል። ምስጢሩ እንደምን ነው ቢሉ ዲያብሎስ የጨለማ መጋረጃ ጋርዶ በአዳምና በሔዋን ሥቃይ አጸናባቸው።
ስመ ግብርናታችሁን ጽፋችሁ ብትሰጡኝ ባቀለልሁላችሁ ነበር አላቸው። አዳም ገብሩ ለዲያብሎስ ሔዋን አመቱ ለዲያብሎስ ብለው ጽፈው ሰጡት። መጽሐፉስ የለም ይሁንብን ማለታቸውን መናገር ነው እንጂ። እሱ በሁለት እብነ ሩካን ጽፎ አንዱን በዮርዳኖስ አንዱን በሲኦል ጥሎታል። በዮርዳኖስ የጣለውን ሲጠመቅ እንደ ሰውነቱ ረግጦ እንደ አምላክነቱ አቅልጦ አጥፍቶላቸዋል። በሲኦል የጣለውን በዕለተ ዓርብ በአካለ ነፍስ ወርዶ ነፍሳትን ሲያወጣ አጥፍቶላቸው ወጥቷል። ወዮሐንስሰ አበዮ እንዘ ይብል አንሰ እፈቅድ እምኀቤከ እጠመቅ። ዮሐንስ ግን ባሪያ በጌታው እጅ ይጠመቃል እንጂ ጌታ በባሪያው እጅ ይጠመቃልን ብሎ አይሆንም አለው። ወአንተኑ ትመጽእ ኀቤየ ባሪያ ወደ ጌታው ይሄዳል እንጂ ጌታ ወደ ባሪያው ይሄዳልን አለው። እናቱ ምንትኑ አነ ከመ ትምጽኢ ኀቤየ እሙ ለእግዚእየ ብላ ነበርና ከዚያ አያይዞ እንዲህ አለ። ወአውስኦ እግዚእ ኢየሱስ ወይቤሎ ህድግ ምዕረሰ ጌታም መልሶ አንድ ጊዜስ ተው አለው። አንድ ጊዜ ቢጠመቅ ሁለተኛ፣ በፈቃድ ቢጠመቅ በግድ፣ በሰውነቱ ቢጠመቅ በአምላክነቱ መጠመቅ የለበትምና። እስመ ከመዝ ተድላ ውእቱ ለነ ይህ ለእኛ ተድላችን ነውና ራሱን ከዮሐንስ አግብቶ አንተም መጥምቀ መለኮት ተብለህ ክብርህ ይነገራልና እኔም በባሪያው እጅ ተጠመቀ ተብሎ ትሕትናዬ ይነገራልና። ወይደልወነ ከመ ንፈጽም ኩሎ ጽድቀ ትንቢተ ነቢያትን ልንፈጽም ይገባናልና። ዮሐንስ እንዲያጠምቅ ጌታ እንዲጠመቅ ትንቢት ተነግሯልና። አንድም እስመ ከመዝ ተድላ ለነ ራሱን ከምእመናን አግብቶ ይህ ለእኛ ተድላችን ነውና እናንተም ብትጠመቁ ይወርድላችኋል ለማለት። ወይደልወነ ከመ ንፈጽም ኩሎ ጽድቀ ጽድቀተ ሰብኦን ልንፈጽም ይገባናልና። አንድም ራሱን ከአብ ከመንፈስ ቅዱስ ጋር አንድ አድርጎ ይህ ለእኛ ተድላችን ነውና አለ። አብ ዝንቱ ውእቱ ወልድየ ብሎ ሲመሰክር መንፈስ ቅዱስ በአምሳለ ርግብ ወርዶ ከራሱ ላይ ሲቀመጥ አንድነት ሦስትነት ይገለጣልና። ወይደልወነ ከመ ንፈጽም ኩሎ ጽድቀ በማኅፀን የጀመርነውን ቸርነት ልንፈጽም ይገባናልና። ወእምዝ ኀደጎ ከዚህ በኋላ ተወው፣ እንዲያው አይተወውም። ስመ አብ ብከ ወስመ ወልድ ለሊከ ወስመ መንፈስ ቅዱስ ህልው ውስቴትከ ባይደ አጠምቅ በስምከ ወበስመ መኑ አጠምቅ ኪያከ አለው። ወልዱ ለቡሩክ ከሳቴ ብርሃን ተሳሃለነ አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ ብለህ አጥምቀኝ አለው። ከዚህ በኋላ ተያይዘው ወደ ባሕር ወርደዋል። ወተጠሚቆ እግዚእ ኢየሱስ ወቢሃ ወፃ እማይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተጠመቀ በኋላ ከውሃው ወጣ። ጥምቀቱን በውሃ ያደረገው በሌላ ያላደረገው ስለምን ነው ቢሉ ትንቢቱ ምሳሌው ሊፈጸም ትንቢት እነዝሃክሙ በማይ ንጹሕ ወትነጽሑ እምርክስክሙ ተብሎ ተነግሯል። ምሳሌም
ለታውፅእ ባሕር ኩሎ ዘይታወዝ ዘቦ መንፈሰ ሕይወት ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመ ነፍስ ሕያዋን ሆነው የሚኖሩ ፍጥረታት ተገኝተዋል። በረው የሄዱ አሉ፣ ከዚያውም የቀሩ አሉ። በረው የሄዱ የኢጥሙቃን ከዚያው የቀሩ የጥሙቃን ምሳሌ። ይህስ እንዳይሆን ወባረኮሙ ለክልኤሆሙ በአሐቲ በረከት ይላል ብሎ በልብ የሚሳቡ የሰብአ ዓለም በእግር የሚሽከረከሩ ከትሩፋት ወደ ትሩፋት የሚሉ የባሕታውያን በክንፍ የሚበሩ ተመስጦ ጸጋ ያላቸው የሰማዕታት ምሳሌ። ትንቢቱን አውቆ አናግሯል፣ ምሳሌውንም እንጂ ባወቀ አስመስሏል። ፍጻሜው እንደምን ነው ቢሉ ውሃ በዙፋን ካለ ንጉሥ በአደባባይ እስካለ ጽኑስ ለሁሉ ርኩብ ነው። ጥምቀት መሰራቱ ለሁሉ ነውና ውሃ ጽንፍ እስከ ጽንፍ ይፈሳል፣ ጥምቀትም ጽንፍ እስከ ጽንፍ ይደረጋልና። ውሃ ያነጻል፣ ጥምቀትም ያነጻልና። ውሃ ለወሰደው ፍለጋ የለውም። በጥምቀትም የተሰረየ ኃጢአት በፍዳ አይመረመርምና። ውሃ መልክ ያሳያል፣ መልክ ያለመልማል። ጥምቀትም መልክዓ ነፍስን ያሳያልና መልክዓ ነፍስን ያለመልማልና። በውሃ የታጠበ ልብስ ኃይል፣ ጽንዕ፣ ግዘፍ እየነሳ ይሄዳል። ምዕመናንም ተጠምቀው ገድል ትሩፋት እያከሩ እየጨመሩ ይሄዳሉና። አንድም ሥጋዊ ተፍህሮ የነ ርብቃ የነ ሲፓራ በውሃ ምክንያት ሆኗል። መንፈሳዊ ተፍህሮንም በውሃ ለማድረግ አንድም ሸክላ ሰሪ ሰርታ ስትጨርስ የነቃባት እንደሆን እንደገና ከስክሳ በውሃ ለውሳ ታድሰዋለች። ተሐድሶም በጥምቀት ነውና። አንድም በውሃ ቀድሞ ሰባትካትን ኋላ ግብፃውያንን ካጠፋበት በኋላ ለመዓት እንጂ ለምሕረት አልተፈጠረም ብለውታል። ለምሕረትም እንደተፈጠረ ለማጠየቅ የወዲያኛው ቀስቱን እያጋለ መርዝ እየቀባ እያተባ ይመጣል። የወዲህኛውም እግዚአብሔር ጥበቡን ገልጾለት ጀባውን ከውሃ ነክሮ ለጋሻው አልብሶ ይሄዳል። መርዙን ጀባው ይጠርግለታል፣ ግለቱን ውሃው ያቀዘቅዝለታል፣ ስለቱን ጋሻው ይመልስለታል። እንደዚህ ሁሉ ምዕመናንም በጥምቀት ባገኙት ኃይል ድል ይነሳሉና። ወናሁ ተርህወ ሎቱ ሰማይ፣ ሰማይ ተከፈተለት። በሰማይ መከፈት መዘጋት ኑሮበት አይደለም። ደጅ በተከፈተ ጊዜ የውስጡ እንዲታይ ያልተገለጸ ምስጢር ተገለጸ ሲል ነው። ያልተገለጸ ምስጢር ተገለጸለት ሲል ነው። ወርእየ መንፈሰ እግዚአብሔር እንዘ ይወርድ ከመ ርግብ ወነበረ ላዕሌሁ። መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ሲቀመጥበት አየ። መንፈስ ቅዱስን ርግብ አለው። ርግብ ሀዳጊተ በቀል ናት፣ መንፈስ ቅዱስም ሀዳጌ በቀል ነውና። አንድም ርግብ በኖህ ጊዜ ሐጸ ማየ አይህ ነትገ ማየ አይህ ስትል ቆጽለ ዕፀ ዘይት ይዛ ተገኝታለችና መንፈስ ቅዱስም ተስፋ መስቀልን ያበስራልና። አንድም ርግብ ክንፏን ቢመቷት እንቁላሏን ቢሰብሩባት ቤቷን ካላፈረሱባት አትሄድም። መንፈስ ቅዱስም ኃጢአት ቢሰሩ ፈጽመው ካልካዱት አይለይምና። አንድ ባህታዊ እንዳየው ወለተ ካህነ ግልፎን አጊጣ አይቶ በሐፀ ዝሙት ተነደፈ። ላግባሽ አላት። ለአባቴ ንገረው እምቢ አይልህም አለችው። ሄዶ ነገረው።
ፈጣሪዬን ልጠይቅ ብሎ ከጣዖቱ ዘንድ ገብቶ ልስጠው አልስጠው ብሎ ጠየቀው። ቆቡን ይቅደድ፣ ፈጣሪውን ይካድ። ይህን ካላደረገ አትስጠው አለው። ሂዶ ነገረው። ቆቡን ቀደደ፣ ፈጣሪውን ካደ። በዚህ ጊዜ አድሮበት የነበረ መንፈስ ቅዱስ በነጭ ርግብ አምሳል ተለይቶት ሲሄድ አይቷል። ያልኸኝን አደረግኩ ስጠኝ አለው። ሁለተኛ ልጠይቅ ብሎ ገብቶ ቢጠይቀው ቆይ ፈጣሪው ፈጽሞ አልራቀውም፣ ባጠገቡ ይጠብቀዋልና አትስጠው አለው። አይሆንም አለው። ለዚህን ብዬ ፈጣሪዬን ካድሁ ቆቤን ቀደድሁ ብሎ ንስሐ ቢገባ ተመልሶ በርግብ አምሳል ሲያድርበት አይቷል። ጥምቀቱን በመዓልት ያላደረገው በሌሊት ያደረገው ስለምን ነው ቢሉ በመዓልት አድርጎት ቢሆን መንፈስ ቅዱስን በቁሙ ርግብ ነው ብለው በተጠራጠሩ ነበርና። አሁንስ በቁሙ ርግብ አለመሆኑ መንፈስ ቅዱስ መሆኑ በምን ይታወቃል ቢሉ ጌታ የተጠመቀ ከሌሊቱ በ10ኛው ሰዓት ነው። በዚያን ጊዜ ታኅዋስያን ከየቦታቸው አይናወጡምና በቁሙ ርግብ አለመሆኑ መንፈስ ቅዱስ መሆኑ በዚህ ይታወቃልና። መንፈስ ቅዱስም መውረዱ ከውሃው ከወጣ ከዮሐንስ ከተለየ ነው። ከውሃው ሳለ ወርዶ ቢሆን ለቀድሶተ ማያት የወረደ ነው ባሉ ነበርና፣ ከዮሐንስ ጋራም ሳለ ቢሆን ስለ ክብረ ዮሐንስ የወረደ ነው ባሉ ነበርና፣ ረቦ ወርዷል ያሉ እንደሆን አብ ምሉእ ነው፣ አንተም ምሉእ ነህ፣ እኔም ምሉእ ነኝ ሲል አሰይፎ ወርዷል ያሉ እንደሆን የብሉየ መዋዕል የአብ ሕይወት ነኝ፣ የብሉየ መዋዕል ያንተም ሕይወት ነኝ፣ እኔም ብሉየ መዋዕል ሕይወት ነኝ ሲል ወርዶ ራሱን ቆንጠጥ አድርጎ ይዞታል። አብ አሐዚ ዓለም ነው፣ አንተም አሐዚ ዓለም ነህ፣ እኔም አሐዚ ዓለም ነኝ ሲል መውረዱ ግን የማኅፀኑን ለመግለጽ ነው። አንድም ለአብነት እናንተም ብትጠመቁ እንዲህ ይወርድላችኋል ለማለት። ወናሁ መጻ ቃል እምሰማይ ዘይብል ዝንቱ ውእቱ ወልድየ ዘአፈቅር ዘቦቱ ሰመርኩ። ለተዋህዶ የመረጥሁት በሱ ህልው ሁኜ ልመለክበት የወደድሁት ልጄ ይህ ነው የሚል ቃል ከወደ ሰማይ ተሰማ። በዚህ አድሮ ያለው ልጄ ነው አላለም። አንድ አካል አንድ ባህሪ አድርጎ ይህ ልጄ ነው አለ እንጂ ኢይቤ ዘላዕለ ዝንቱ ወልድየ አላ ይቤ ዝንቱ ውእቱ ወልድየ እንዲል ወልድየም ማለቱ እንደ አምላክነቱ ነው እንጂ እንደ ሰውነቱ አይደለም። ኢይቤ ዝንቱ ወልድየ ዘከመ ትስብእቱ አላ ይቤ ዝንቱ ውእቱ ወልድየ ዘከመ መለኮቱ እንዲል